والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. ደጋግ ቀደምቶች ከጻፉት ኪታብ ውስጥ ዒልምን መውሰድ የከበደው ሰው ወኔው የወረደ ሰው አልጋው ላይ ተኝቶ ዒልምም ይሁን አኽላቅ ከሌላቸው የዲን ነጋዴዎች ከቴሌቪዥን ላይ ዲንም ይሁን ዒልም ከሌላቸው ሰዎች ሃይማኖቴን እማራለሁ ብሎ ሊሞክር ይችላል። እማ የዒልምን ደረጃ ያወቀ ለዲኑ ለሸሪዓው ጥንቃቄ ያደረገ በዚህ መልኩ ዒልምን አይወስድ። በዲኑ ከሚያሾፉ ዲኑ የከለከለውን ነገር በይፋ ከሚያደርጉ ሰዎች እስላማዊ ታሪክን አቃለው ዲንን እማራለሁ። ይሄን የሚያደርገው ደጋግ ቀደምቶች ዘንድ በሚታወቀውና ነቢ ለሰሐቦች ባወረሱ ሰሐቦች ለታቢዒዎች ባወረሱት መንገድ ዒልም መማር የተሳነውና የሰነፈ ሰው ይሄን ከማድረግ የሰነፈ ሰው ልቡ ባዶ የሆነ ሰው ፊት ለፊቱ ያየው ነገር በሙሉ እሱ ላይ ተጽዕኖ ያሳደረ ወዴት እንደሚሄድ የማያውቅ ሰው ወዴትም ቢሄድ መንገዱ ያስኬዳል። እነሆ በቁርአንና ሐዲስ ያልተሞላ ልብ ያገኘው ሁሉ ጠቃሚ እውቀት ይመስላል። ይህ በር ከልክ በላይ በመከፈቱም ካፍር የሆኑ የዲን እስላም ጥላት የሆኑ ሰዎች የእኛን ታሪክ እነሱ መዳሰስ ጀመረው። الرسالة የሚባል ፊልም ላይ የተጫወቱ በርካታ ካፊሮች አሉ። ሌሎችም የዑመርም ይሁን የኻሊድም ይሁን ታሪክን በድራማ መልኩ የሰሩ ሰዎች ካፊሮች አሉ፣ ሙጅሪሞች አሉ፣ ፋሲቆች አሉ። አይሻን፣ አቡበክርን፣ ሐፍሳን የሚሰድቡ ሺዓዎች አሉ፣ ራፊዳዎች አሉ። ዓላማቸው ብር ማግኘት፣ ሙስሊሙን ወጣቱን ከቁርአን ከሐዲስና ከትክክለኛው እውቀት ማራቅ ነው። ወሃከዛ ሙስሊም ነን የሚሉትም ድራማ በሚሰሩበት ጊዜ ለማስተማር ያሉ የኩፍር ቃል የሚናገሩበት አጋጣሚ አለ። ከአላህ ውጪ ላለ አካል ስጁድ የሚያደርጉበት አጋጣሚ አለ። መስቀል የሚያንጠለጥሉበት አጋጣሚ አለ። ይሄን ለማድረግ ምንድነው ያስገደዳቸው? ማንስ ነው ያዘዛቸው? ሰዎችን ወደ እስላም መጥራት፣ የእስላምን ብልጫነት ማሳየት፣ ሙስሊሞች ዲናቸውን እንዲያውቁና በዲናቸው እንዲኮሩ ማድረግ ራሱን የቻለ ዲኑ ያስቀመጠው መንገድ አለ። ረሱሉ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ሱሐቦች ታቢዒዎች ባስተማሩት መልኩ ማስተማር ይቻላል። ወደ አላህ መጣራት ዲንን ማስተዋወቅ ትልቅ የሆነ ዒባዳ ነው። ዒባዳ የሚባል ነገር በሙሉ ደግሞ የተገደበ ነው። ማንም አዲስ ዒባዳ ፈጥሮ ይሄን ሰርታችሁ ወደ አላህ ተቃረቡ ማለት አይችልም። ዳዕዋ ስኬታማ ሊሆን የሚችለው ፍሬ ሊኖር የሚችለው በነቢ ሰለላሁ ዐለይሂ ወሰለምና በሰሐቦቻቸው መንገድ ላይ ሆነን ስናደርገው። ይሄን መንገድ ስቶ የሚደረግ ዳዕዋ በሙሉ ቢያለፋ ቢያደክም ፍሬ ሊኖረው አይችልም። ብዙዎች ይወዱታል፣ ብዙዎች ይከታተሉታል። ብዛት መለኪያ አይደል። አላህ ነብይን ልኮ አንድ ሰው ያልተከተለው ነብይ አለ። ሁለትና ሶስት ሰው ብቻ የተከተለው ነብይ አለ። ህዝቦቹ አልቀበለህም ብለው ከሀገር ያባረሩት ነብይ አለ። በአንጻሩ ደግሞ እጅግ በጣም ብዙዎች የሚያደንቋቸውና የሚከተሏቸው ካፊሮች አሉ። ዲኑን የምናስተምረው ሰዎች በወደዱት መልኩ አይደል። ሸሪዓውን ትክክለኛውን አካሄድ ሰዎች እንዲወዱ፣ አላህን እንዲያውቁ፣ ስሜታቸውን የሸሪዓው ተከታይ እንዲያደርጉ ነው ልናደርግ የሚገባ። السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه الطيبين الطاهرين ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. أما بعد، يا لتوهد شعبان 13 عند شعرات متو 39 የተለያዩ ነጥቦችን የምንዳስበት ፕሮግራም ሲሆን ዛሬ በአላህ ፈቃድ ለመዳሰስ የምንሞክረው ባለንበት ዘመን እጅግ በጣም ብዙዎችን እያጠቃና ስራ ያስፈታ ስላለው ድራማና ፊልም ይሆናል። እንደሚታወቀው ረመዳን ሲመጣ የአላህ ባሮች ወደ አላህ ተባረከ ወተዓላ የሚቃረቡበትን ሁኔታ ያመቻቻሉ። ሸይጣን ከመታሰሩ በፊትም አንዳንድ ሰዎችን ስራ ለማስፈታት በረመዳን በአግባቡ እንዳይጠቀሙ ለማድረግ የተለያዩ የአላህ ባሮችን የሚያዘናጉባቸውን ስራዎች እንዲሰሩ ያግዛቸዋል፣
መንገዱንም ያመቻችላቸዋል። ደጋግ ቀደምቶች ለረጅም ወራት ረመዳንን በናፍቆት ይጠብቁ ነበር። አላህ በሰላም እንዲያደርሳቸውም ዱዓ ያደርጉ ነበር። ሻዕባን ሲገባ ቁርአን በመቅራት ሰደቃ በመስጠት ጾም በማብዛት ለረመዳን ይዘጋጁ ነበር። ባለንበት ጊዜ ግን ይህ ብዙዎቹ ዘንድ የደከመ መጥቶ ረመዳንን ሰዎች በቁርአንና በዒባዳ በዝክር እንዳያሳልፉት በተለያየ መልኩ ከዚህ የሚያርቁና የሚያዘናጉ ነገሮችን የሚሰሩ ሙስሊሞች በዝተዋል። የተወሰኑት መንዙማዎችን ያሳተሙ፣ ሌሎች ደግሞ እስላማዊ የሚሏቸው ነሺዳዎችን ያዘጋጁ፣ ሌላ ደግሞ የተከበረው በረመዳን ወር ሰዎች ጊዜያቸውን እንዲያቃጥሉ ምናልባትም ሸሪዓ የሚከለክለውን ነገር እንዲያዩ እስላማዊ የሚሏቸው ድራማና ፊልሞችን የሚያዘጋጁም ጥቂቶች አይደሉም። ሙስሊም ረመዳንም ላይ ይሁን ከረመዳን ውጪ ጊዜውን በማይረባ ነገር ላይ አቃጥላ አይገባውም። ኸይርን ከሆነ የምንፈልገው ኸይር ሁሉ ቁርአንና ሐዲስ ውስጥ አለ። ቁርአንና ሐዲስ ውስጥ ያለውን ትምህርትን በምን መልኩ መውሰድ እንዳለብን ደጋግ ቀደምቶች በተግባር ሰርተው አሳይተውናል። ኸይርን የሚፈልግ ሁሉ አንገቱን ደፍቶ በደጋግ ቀደምቶች መንገድ ላይ ሊጓዝ ይገባዋል። ከደጋግ ቀደምቶች መንገድ በራቅን ቁጥር የሚቀበለን የጥመት ጎዳና ነው። ባለንበት ወቅት ሰዎችን እያዘናጋና ከደጋግ ቀደምቶች መንገድ እያራቁ ካሉ ነገሮች መሃል አንዱ ድራማና ፊልም ነው። ፊልምና ድራማ መጀመሪያ ሲታወቅ የካፊሮች መለያ ነው። ለዲን የማይጨነቁ ሰዎች ስራ ነው። ከጊዜ በኋላ ግን እስላማዊ የሚል ልብስ ለብሶ ብዙ ሙስሊሞችም ተታለው በዚህ ነገር ተጠምደዋል። ሱሰኞች ሆነዋል። አይናቸውን ቴሌቪዥን ላይ ተክለው ድራማ ማየት ብቻ ስራቸውን ያደረጉ በርካታ እናቶች አሉ። የገቢ ምንጫቸውን ድራማና ፊልም እየሰሩ ማሰራጨትና መሸጥ ያደረጉ ብዙ ሰዎች አሉ። ድራማን ለማሰራጨትና እነሱ እንደሚሉት በድራማ መልኩ ለማስተማር ብለው ቻናሎችን የመሰረቱም አሉ። በዚህም የመጣ በርካታ ቤቶች በሙንከርና ሸሪዓን በሚጻረር ነገር ተሞልተዋል። ወንዱም ሴቱም አዋቂውም ህፃኑም ረጅም ሰዓቶችን በዚህ ነገር በማባከን እድሜያቸውን ማቃጠል ይዘዋል። ይሄን ሁሉ አድርገው ጊዜያቸውን አቃጥለው የሚያገኙት ጥቅም እዚህ ግባ የሚባል አይደለም። ድራማን በሚያዩበት ጊዜ ብዙ የሚያዩዋቸው ወንጀሎች አሉ። የሚሰሟቸው ዲን ማይፈቅዳቸው ነገሮች አሉ። በድራማ መልኩ ያስተምራሉ የሚባሉ ሰዎችም የሸሪዓ ዕውቀት የማስተማር ብቃት የሌላቸው ሰዎች ናቸው። ድራማውን ሲሰሩት ምንጩ ምን እንደሆነ የማይታወቅም። አብዛኛውን ጊዜ ማን ጽፎ እንደሰጣቸው የማይታወቅም። ራሳቸው ሸሪዓዊ ዕውቀት ኖሯቸው ነገሮችን መዝነው ገምግመው የተጣራን ዕውቀት ማቅረብ የሚችሉ ሰዎች አይደሉም። ዋናው ዓላማቸው አዱንያዊ ከስብ አድርገውት ብር ማግኘት ነው። በተወሰነ መልኩ እስላማዊ ስልጣኔን ማስፋፋት የሚል ስም ቢሰጡት የአንዳንዶች ንያቸው ይህ ቢሆን እያንዳንዱ ሙስሊም የሚያደርገው ነገር ሸሪዓ ባስቀመጠው አደብና ስርዓት መሰረት ሊሆን ይገባል። ዲንን ለማስፋፋት ተብሎ የካፊሮችን የፋሲቆችን መንገድ መከተል አያስፈልግም። ዲንን ለማስፋፋት ተብሎ አንዴ ካፍር መስሎ ካፍርን ወክሎ ድራማ መስራት፣ ሌላ ጊዜ ደግሞ ሙስሊም ሆኖ የሙስሊምን ልብስ ለብሶ መስራት፣ አንዴ ሙሐመድ ሌላ ጊዜ ከበደ መባል በጭራሽ አያስፈልግም። እስላምን መነሰርና መርዳት መጥቀም ከፈለገን እስላም ያስቀመጠው ግልጽ መንገድ አለ። በዛ መንገድ ላይ ሆነን እስላምን መጥቀም እንችላለን። እስላም የሚነሰረው በጠቃሚ ዕውቀትና በአማራ እስላማዊ ስነ ምግባር ነው። ድራማ ላይ የተሰማሩ ሰዎች አብዛኞቹ ሲታዩ ዒልምም የለም አኽላቅም የለም። ዲነል እስላምን መነሰር ሰዎችን ወደ እስላም መጥራትና ዲንን ማስተማር ከሆነ የተፈለገው ረሱልን በመከተል እንጂ ምዕራባውያን ያመጡትን መንገድ በመከተል አይደለም። ይህ ነገር ደግሞ በሰፊ የሚሰራው ረመዳንን ጠብቆ ሲሆን ነገሩ እጅጉኑ ያሳስባል። አስተማሪዎች፣ መካሪዎች፣ ዑለሞች
ህዝቡን ወደ ቀጥተኛው መንገድ ሊያመላክቱ ጥፋተኞችን ተው ሊሉ ይገባቸዋል። ደጋግ ቀደምቶቻችን ረመዳን ሲመጣ ወደ ቁርአን ፊታቸውን ያዞሩ ነበር እንጂ ሌሎች ከዒባዳም ያዘናጉ ሌሊቱን ሰዎች ወሬ እያዩ እንዲያሳልፉ በሚያደርግ ነገር ጊዜያቸውን አያቃጥሉም ነበር። ረመዳን የተግባር ወር እንጂ ሌሎች የሰሩትን ጀብድና ስራ በማየት የምናሳልፈው ወቅት አይደለም። ለዚህ ራሱን የቻለ ወቅት አለው፣ ያውም ሸሪዓው ባስቀመጠው መልኩ ከሆነ። በርካታ ደጋግ ቀደምቶች ረመዳን ላይ ሐዲትን ፍቅህን ሁሉ ማስተማር አቁመው ወደ ቁርአን የሚዞሩበት አጋጣሚ ነበር። ዛሬ ረመዳን ሲመጣ ወደ ነሺዳ፣ ወደ መንዙማ፣ ወደ ፊልምና ድራማ ሆነ። ይሄን የምናደርገው አጅር ፈልገን ነው፣ ዲንን ለማስፋፋት ነው ማለቱ ሌላ ተውበት የሚያስፈልገው ስህተት ነው። ነስር የሚመጣው ዲን ላይ ጠንከር በማለት ነው፣ ሐላል ሐራምን በመጠበቅና የአላህን ሸሪዓ በማክበር ነው። እነሆ ባለንበት ወቅት ድራማ በርካታ ወጣቶችን ስራ ያስፈታ ከመሆኑ አንፃር በዚህ ዙሪያ አጠር ያለ ትምህርት መስጠት እጅግ በጣም አስፈላጊ ሆኖ በመገኘቱ ዛሬ በአላህ ፈቃድ አጠር ባለመልኩ ፊልምና ድራማ ከመቼ ጀምሮ ነው ሙስሊሞች ጋር የመጣው? በምን መልኩስ ነው የተሰራጨው? ዲን ውስጥስ የገባው በምን መልኩ ነው? ዓላማው ምንድነው? ከሸሪዓ አንፃርስ እንዴት ይታያል? የሚሉ ነጥቦችን ዳሰን በስተመጨረሻ ኢንሻአላህ ተዓላ ድራማ ይቻላል፣ እስላማዊ የሚባል ድራማም አለ፣ የማስተማሪያ መንገድም ነው የሚሉ ሰዎች ደሊላቸው ምንድነው? ምን አይነትስ መልስን የሚሰጣቸው የሚለውን ለማየት እንሞክራለን። ድራማ ብሎ ማለት ባጭሩ አንድን ነገር አስመስሎ መስራት ማለት ነው። አንዳንዴ በአካል ሰዎች ባሉበት ሊሰራ ይችላል። ሌላ ጊዜ ተቀርጾ በቪዲዮ ሊተላለፍ ይችላል። አንዳንዴ በድምጽ ብቻ ሊሆን ይችላል። የድራማን ምንነት በትክክል የማያውቁ ጥቂት ማይባሉ ሞኞች አሉ። ድራማውን የሚሰሩ ሰዎች ባለታሪኮች ራሳቸው የሚመስሏቸው ብዙ ሰዎች አሉ። የሰሃቦችን ታሪክና ጂሃዳቸውን እስላማዊ ፊልም ብለው የሰሩበት ሁኔታ አለ። ማዕነሁ በዲኑ የማይፈቀድ ከመሆኑ ጋር በርካታ ሰሃቦችን ወክለው የሚሰሩ ሰዎች ከነሱ ውስጥ ፋሲቆች አሉ። ሌላ ድራማ ላይ ካፍር ሆነው ኸምር እየጠጡ ብዙ መጥፎ ስራ እየሰሩ የሚጫወቱ ሰዎች አሉ። እስላማዊ የሆኑ ታሪኮችን በሚሰሩበት ጊዜ አንዱ ሐምዛ ነኝ ሲል ሌላኛው ቢላል ነኝ ሲል አንዳንድ ሞኞች በትክክል ፊት ለፊታቸው ያለው ቪዲዮ ላይ ካሜራ ላይ የሚያዩት ቢላልና ሐምዛን ይመስላቸዋል። አንዳንድ መጥፎ የሚባሉ አኽላቆችን በሚያዩበት ጊዜ ለካ ሱሐቦችም እንዲህ አይነት ስህተት ይፈጽሙ ነበር ብለው ለራሳቸው ዑድር የሚሰጡ አይጠፉም። አንዳንዴ ነቢዮችን ሁሉ አስመስለው የሚሰሩበት አጋጣሚ አለ። ነቢይ ነኝ ብሎ በራሱ አንደበት ይናገራል። ካሜራ ላይ ተቀርጾ የሚያዩትን ተራ ምናልባትም ካፍር የሆነን ሰው ጭምር ነቢዩ ራሱ ነው ብለው የሚገምቷል። ሐቂቃው ግን ይህ አይደለም። በሰሐቦች በታቢዒዎች ዘመን ድራማ አይታወቅም፣ ፊልም አይታወቅም። ድራማና ፊልምን ለማቅረብ ካሜራ ከሌላ አይቻልም የሚባል ነገር አይደለም። ካሜራው የሚሰራውን ነገር ቀርጾ ለሌሎች ያስተላልፋል እንጂ ያለ ካሜራ መስራት ይቻላል። ሰሐቦች ታቢዒዎች ማድረግ እየቻሉ ከነቢ ሙሐመድ አለይሂ ሰላቱ ሰላም በፊት የነበሩ ነቢያትን ታሪክ አሁን አላዋቂዎች በሚሰሩት መልኩ መስራት እየቻሉ መተዋቸው እንደማይቻል የሚያሳይ ኸይር ቢሆን እነሱ ቀድመው ያደረጉት ነበር። ሙሳ ከፍርዓውን ጋር እንደዚሁ ከድግምተኞች ጋር ያደረጉት ውይይት የገጠማቸው ነገር በሙሉ አስተማሪ ነው። የረሱል ሰሐቦች ያደርጉት ነበር ኸይር ቢሆን። እንደዚሁ ደግሞ ረሱልና ሰሐቦችን ማየት ያልታደሉ ቀጥለው የነበሩ ትውልዶች የረሱልን የሰሐቦችን ሲራ መስጂድም ላይ ይሆን ሜዳ ላይ ወጥተው ባደረጉት ነበር። ባነበቡት መሰረት በተማሩት መሰረት ላኪን አላደረጉም። ለመጀመሪያ ጊዜ ድራማና ፊልም የተጀመረው ሙስሊም ያልሆኑ ሰዎች ዘንድ ነው። እነሱም ሲጀምሩት የአምልኮ አካል አድርገው ነው የጀመሩት። ከጊዜ በኋላ እነሱ መዝናኛና መዝናኛ ጊዜ ማሳለፊያ አድርገው ይዘውታል። ቀስ ያለ የአምልኮ ዘርፍ ተደርጎ የሚወሰደው የሚሆን ባህላዊ ተደርጎ ተወስዶ መዝናኛና መዝናኛ የሚደረገው ወደ ሙስሊሞችም የተሸጋገረበት አጋጣሚ አለ።
ቀደምት ክርስቲያንና ግሪኮች ዘንድ በድራማ መልኩ ሰዎችን ወደ እምነት መጣራትና መስበክ የሚታወቅ እንደሆነ በዚህ ዙሪያ ጥናት ያደረጉ ጸሐፊዎች ገልጸዋል። እነሆ ካፍሮች የሚያደርጉትን ነገር አላዋቂ ሙስሊሞች እነሱን ተከትለው እንደሚያደርጉ የአይሁድና የነሳራን ሱና እንደሚከተሉ ነብዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ብለው ተናግረዋል። በሂጅራ 14ኛው ክፍለ ዘመን መጨረሻ አካባቢ ላይ በድራማ መልኩ የዲን ትምህርት መስጠት፣ ለተማሪዎችም ትምህርት ቤት ውስጥ ድራማን ማሰልጠን ሙስሊሞች ዘንድ መስፋፋት ጀመረ። ይህም የተጀመረው በአንዳንድ የሙስሊም ፍርቃዎች ወይም ግሩፖች ነው። ይህ የጀመረበት ወቅት ላይ በመሰረቱ አብዛኛው የነበረው ማህበረሰቡ ዘንድ የሚታወቁ አንዳንድ ጉዳዮችን አንስተው እየዳሰሱ ነበር። ውሸትና እኔ እገሌ ነኝ ማለት ሳይኖርበት ማለት ነው። እንዲህ አይነቱን ድራማ ዓላማው ጥሩ ከሆነ ውሸት ከሌለበት ተጓዳኝ ወንጀሎች ከሌሉበት ይሄን የሚሰሩ ሰዎችም ሁሉም ራሱን ወክሎ ከሆነ የሚሰራው ችግር የለውም ብለው የፈቀዱ አንዳንድ ዑለሞች ነበሩ። ከጊዜ በኋላ ግን ነገሩ እየሰፋ ሄዶ ሁሉም ራሱን ወክሎ ማህበረሰቡ ዘንድ የታወቁ ጉዳዮችን እያነሱ መዳሰስ ሳይሆን ዲነል እስላም ላይ ትልልቅ ቦታ ያላቸው ሰዎችን፣ ዑለሞችን፣ ታቢዒዮችን፣ ሰሓቦችን፣ ታላላቅ ጂሃድ ያደረጉ የዲን መሪዎችን አልፎ ሁሉ ነብዮችና መላእክቶችንም ጭምር የወከሉ እነሱን ያስመሰሉ መስራት ተጀመረ። አስሉ አመጣጡ ቀደም ሲል እንደጠቀስነው ከካፊሮችም ከሌላ እምነት ተከታዮችም አሁን እየታየ ባለው መልኩ ወደ ሙስሊሞች ሀገር የገባው ማሮን በሚባል አንድ ሊባኖስ አካባቢ በነበረ ክርስቲያን በሆነ ሰው አማካኝነት ነው። ሶሪያና ግብጽ አካባቢ ላይ እንደዚህ አይነት ሰዎች ተጀምረዋል። ሁለት ሰዎች ለመጀመሪያ ጊዜ አረቦች ዘንድ የሚታወቅን የድራማ ስራ እንደሰሩ ይሄን ያዩ አንዳንድ መሻይኾችም በዲን የማይታወቅ አዲስ ቢድዓ ነው ብለው እንዳወገዙባቸው የሚመለከታቸው ባለስልጣናት ጋር ጉዳዩን በማቅረብ እንዳስቆሟቸው ይሄን በር የከፈተው አልቀባኒ የሚባለው ሰውም ስራውን አቁሞ ሌላ ስራ መስራት እንደጀመረ ከጊዜ በኋላ ግን ሚድሐት ባሻ የሚባል ቱርካዊ የሆነ ሰው ደማስቆ ላይ ስልጣን በያዘበት ወቅት አቁሞት የነበረውን የድራማን ስራ እንዲቀጥል ቀባኒን በመቀስቀስ ዳግም እንደጀመረው ከዛ በኋላ ነገሩ የተስፋፋ እንደሄደ አዝርከሊ በመባል የሚታወቀው የታሪክ ጸሐፊ ገልጿል። ከዛ ጊዜ ጀምሮ የተስፋፋ እንደሄደ ይህ ግለሰብም ወደ ተለያዩ ሀገራት እየሄደ ስራውን በማስተዋወቅና በማስፋፋት አረቡ ዓለም ላይ እንደዚሁ ሙስሊሞች ዘንድ እየተስፋፋ ሄዷል። ከዲን ጋር ከእምነት ጋር የተያዘው አመጣጡ ከግሪካውያንና ከክርስቲያኖች ሲሆን እንዲሁ ለመዝናናትና ለመቀለድ ለመጫወት ብለው የሚሰሩት ከፈረንሳይና ከአሜሪካን የመጣ ድራማ የተኛውም ቢሆን ዋና ትልቁ ዓላማው ሰዎች ላይ ተጽዕኖ መፍጠር ነው። አንዳንዴ በጥሩ ነገር ሊሆን ይችላል፣ ሌላ ጊዜ መጥፎ ነገር ሊሆን ይችላል። ወደ መጨረሻ ላይ ሙስሊሞች መጠቀም የጀመሩትም ሰውን በማዝናናት መልኩ ዲንን ለማስተማር ብለው፣ ሌሎች ደግሞ ወጣቱ ወደ መጥፎ ቦታ ከሚሄድ እየተዝናና ይማር ብለው በዚህ መልኩ ሰውን ማስተማር ሙስሊም ጊዜውን ጥርት ባለ መልካም ስራ በዒባዳ ማሳለፍ እየቻለ ከሐራም አውጥተነው መሃል ላይ እናስቀምጠው ብለው ማለት ከሸሪዓ አንፃር እንዴት ይታያል? ድራማስ እንደ ሸሪዓ እስላማዊ የተባሉ የሚሰሩ ፊልምና ድራማዎችስ ሸሪዓ ላይ ያላቸው ሁክም ምንድነው የሚለውን ማወቅ ግድ ይለናል። ቀደም ሲል እንደጠቀስነው ሙስሊም ማንኛውም ነገር ሲያደርግ ከማስረጃ ጋር፣ ማንኛውም ነገር ሲከለከልና ሲተው ከማስረጃ ጋር ሊሆን ይገባል። እያንዳንዱ ሰው በራሱ አቅል ለሱ ስለመሰለው ይሄ ጥሩ ነው ብሎ ሊቀበል ሊተገበር አይገባም። ምዕራባውያን ስላደረጉትና ህዝቡን ስለያዙበት እኛም ልናደርገው አይገባም። ለራሳችንም ለኡመታችንም ኸይር ከሆነ የምንፈልገው ኸይር ሁሉ ሰሓቦችና ታቢዒዮች ሰርተውት አልፈዋል። በዛ መንገድ ልንሄድ ይገባል። ማናችንም ለዲኑ ከነቢዩና ከሰሓቦቻቸው የበለጠ ተቆርቋሪዎች አይደለም። ኡማውን ለማገልገል ዲኑን ለማስፋፋት ቁርአን ሐዲስ በቂና በቂ ናቸው። እስላማዊ የተባሉ የሚሰሩ ፊልምና ድራማዎችስ ውጤት አለው እንኳ ብንል መለኪያ ውጤቱ አይደል። ከዲን ጋር የተያዙ ነገሮች መለኪያቸው ውጤት ማምጣቱ አይደል። በዲኑ መሰረት አለው ወይ ብሎ መጠየቅ ነው። እነሆ ድራማን በተመለከተ
ቁርአን ላይ ሐዲስ ላይ ቀደምት የዲን መሪዎች ዘንድ ሐላል ነው ሐራም ነው የሚል ግልጽ ንግግር ልናገኝ አንችልም። ምክንያቱም የተፈጠረው ትናንትና ነው ብለናል። ይህ ነገር ከተከሰተበት ጊዜ ጀምሮ የነበሩ ዑለሞች ግን የተለያዩ የተናገሯቸው ንግግሮች አሉ። ድራማ በራሱ ሐራም ነው፣ እንደ አይነቱ እንደ ሁኔታው ተብሎ የሚከፈሉበት አጋጣሚ የለም። ከዲን ጋር የተያያዘውም ይሁን ለመዝናናትና ጊዜ ለማሳለፍ ተብሎ የሚሰራውም ይሁን ሁሉም እኩል ናቸው ያሉአል። ሌሎች ደግሞ በመሰረቱ ሐላል ነው፣ ሐራም የሚሆነው እንደ ርዕሱና እንደ አቀራረቡ ታይቶ ነው ያሉአል። ላኪን ሙሐቂቆች በጉዳዩ ላይ ጥልቅ ጥናት ያደረጉ ዑለሞች የመረጡት ድራማ ነገሮችን አስመስሎ መስራት ራሱ የተከለከለ ነው። አቀራረቡ ወንጀል ሲኖርበት የሚቀርበው ነገር ራሱ ሐራምና ክልክል ሲሆን ወንጀልነቱ ሐራምነቱ እየጠነከረ ይሄዳል። በመሰረቱ የተከለከለ ነው። እንደ ሁኔታው ነው። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ተብሎ ተከፍሎ የሚታይበት ሁኔታ የለም እንዲባል የሚያደርጉ በርካታ ምክንያቶችና ደሊሎች አሉ። በመጀመሪያ ደረጃ ድራማ መስራት ራሱ ደጋግ ቀደምቶች ዘንድም አይታወቅም። ሞኝ የሆኑ ሰዎች ይህ ሲባል በደጋግ ቀደምቶች ዘመን ካሜራ የት ነበር ይላል። ቀደም እንዳልነው ድራማውን ለመስራት ካሜራ አያስፈልግም፣ መነጋገሪያ ስፒከርም አያስፈልግም። ከተሰራ በኋላ ለሌሎች ለማስተላለፍ ነው እነዚህ ነገሮች የሚያስፈልጉት። እነሆ ሰሐቦች ታቢዒዎች ማድረግ እየቻሉ ምንም የሚከለክላቸው ነገር ሳይኖር ስተዋል። የተውት ስለማይቻል ከነቢ ንግግርና ሁኔታ ይሄን ስለተረዱ ነው። ይሄን በግልጽ የሚያሳዩ ወደፊት ምን ጠቅሳቸው ደሊሎች አሉ። እነሆ ሰሐቦች ዘንድ ታቢዒዎች ዘንድ አይታወቅም፣ የመጣው ከጊዜ በኋላ ነው። ሙስሊሞች ጋር የታወቀውና የተስፋፋውም ከ14ኛው ክፍለ ዘመን በኋላ ነው። አመጣጡና አጀማመሩም ከሌላ እምነት ተከታዮች ነው። ሙስሊሞች ዘንድ በሰፊ እንዲታወቅ ያደረጉትም አንገታቸውን ደፍተው የደጋግ ቀደምቶችን መንገድ የማይከተሉ አንጃዎችና ፍርቃዎች ናቸው። ቀኝ ግዛትም እዚህ ጉዳይ ላይ ትልቅ የሆነ የራሱ ተጽዕኖ አለው። ፈረንሳይና ሩሲያ የሙስሊሞችን ሀገር በገዙበት ዘመን ላይ ሙስሊሞች በሰፊው ሲቃወሟቸው፣ ለሀገራቸው ለዲናቸው ሲከላከሉ ሙስሊሞችን ለማስተኛት ለማደንዘዝ በርካታ የተጠቀሟቸው ነገሮች አሉ። ከዚህ አንዱ ወንዱም ሴቱም የምዕራባውያንን ስልጣኔ እንዲማር በማለት ከበቦችን እያቋቋሙ ስልጠናዎችን የሚሰጡበት አጋጣሚ ነበር። ይህም የቅኝ ግዛትን ታሪክ ያጠና ሰው በቀላሉ ሊያውቀው የሚችል ነገር ነው። የእነዚህ የእስላም ጠላቶች ወደ ሙስሊሞች ሀገር ካመጧቸው መዘዞች መሃል አንዱ ይህ ድራማ ነው። ነው አመጣጡ ከምዕራባውያን መሆኑን ካወቀን ሸሪዓችን እንደማይቀበለው በግልጽ እናውቃለን። ነው ዲናችን ሙሉ ነው፣ ከማንም ምንም አይፈልግም። እንደሚታወቀው ማንኛውም ስራ ወይም ዒባዳ ነው ሊሆን የሚችለው ወይም ዓዳ ነው ሊሆን የሚችለው። ዒባዳ ከሆነ ማንኛውም ዒባዳ አላህና መልእክተኛው ካልፈቀዱ ልንሰራው አይገባንም፣ አላህ ዘንድም ተቀባይነት አያገኝም። ለፍተን የሰራነው እንደሆነም ዋጋው የሚሆነው ድካም ብቻ ነው፣ አኼራ ላይም ቅጣትን ያስከትላል። አም ለሁም ሹረካኡ ሸረዑ ለሁም ማ ለም ያእዘን ቢሂላህ ብሏል አላህ ተባረከ ወተዓላ። አላህ ያልፈቀደውን ነገር የሚደነግጉላቸው አላህ ላይ የሚያሻርኳቸው አማልክቶች አሏቸው እንዲህ ብሏል። ህግ ማውጣት ሸሪዓን መደንገግ አንድ ነገር ዒባዳ ነው ማለት የአላህ ሐቅ ነው። ከአላህ ተቀበለው ወደኛ ማስተላለፍ የሚችሉትም ነቢ ብቻ ናቸው አለይሂ ሰላቱ ወሰላም። ይህ ዒባዳ ነው ወደ አላህ ያቃርባል አላህ ይወደዋል ብሎ ማለት የሚቻለው የቁርአን የሐዲስ ደሊል ካለን እነሆ ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ በላ፣ ዲናችን ላይ ከሱ ያልሆነን አዲስ ነገር የጨመረ የፈጠረ ሰው ስራው ተመላሽ ነው ብላ። ይህ ከመሆኑ ጋር እስላማዊ ድራማ፣ እስላማዊ ፊልም፣ እስላማዊ ነሺዳ ብሎ መፍጠር ከዚህ ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ጋር መጋጨት ነው የሚሆን። ይህ ድርጊት ሰዎች እስላማዊ ቢሉትም እስላማዊ ሊሆን አይችልም። አዲስ ነገር በሙሉ ቢድዓ ነው፣ ቢድዓ በሙሉ ጥመት ነው ተብሏል። ካፊሮች ይህን የጀመሩት ዲናቸው መሰረት ስለሌለውና የማስረጃ እጦት ስላለባቸው ለዲናቸው የሚከላከልለት ስለሌለ ግልጽ የሆነ መርህና መሰረቶች ስለሌሉት ማንም እንደፈለገ ስለሚጨምር ስለሚቀንስ። አማ ዲን አልእስላም የተጠበቀ ዲን ነው። መመሪያው ቁርአንና ሐዲስ ነው። ማንም ይዞት የሚመጣውን ነገር ተቀብሎ ከማስተናገድ የተብቃቃ ዲን ነው። አላህ ካምል አድርጎታል፣ ሙሉ አድርጎታል። እኛ ግዴታ መከተል ብቻ ነው። ከዛ ሰዎች ከቁርአንና ሐዲስ ርቀው አዳዲስ መንገዶችን ሊያመጡ የሚችሉት
ኢማናቸውና ዒልማቸው ሲደክም ዒልምን አንገታቸውን ደፍተው ተምረው በዕልሙ መሰረት ጌታቸውን መገዛት ሲሳናቸውና ሲከብዳቸው ከቁርአን ከሐዲስ ደጋግ ቀደምቶች ከጻፉት ኪታብ ውስጥ ዒልምን መውሰድ የከበደው ሰው ወኔው የወረደ ሰው አልጋው ላይ ተኝቶ ዒልምም ይሁን አኽላቅ ከሌላቸው የዲን ነጋዴዎች ከቴሌቪዥን ላይ ዲንም ይሁን ዒልም ከሌላቸው ሰዎች ሃይማኖቴን እማራለሁ ብሎ ሊሞክር ይችላል። ያማ የዕልምን ደረጃ ያወቀ ለዲኑ ለሸሪዓው ጥንቃቄ ያደረገ በዚህ መልኩ ዕልምን አይወስድም። በዲኑ ከሚያሾፉ ዲኑ የከለከለውን ነገር በይፋ ከሚያደርጉ ሰዎች እስላማዊ ታሪክን አቃለው ዲንን እማራለሁ ይሄን የሚያደርገው ደጋግ ቀደምቶች ዘንድ በሚታወቀውና ነቢ ለሰሐቦች ባወረሱ ሰሐቦች ለታቢዒዎች ባወረሱት መንገድ ዕልም መማር የተሳነውና የሰነፈሰው ይሄን ከማድረግ የሰነፈሰው ልቡ ባዶ የሆነ ሰው ፊት ለፊቱ ያየው ነገር በሙሉ እሱ ላይ ተጽዕኖ ያሳደረ ወዴት እንደሚሄድ የማያውቅ ሰው ወዴትም ቢሄድ መንገዱ ያስኬዳል። እነሆ በቁርአንና ሐዲስ ያልተሞላ ልብ ያገኘው ሁሉ ጠቃሚ እውቀት ይመስላል። ይህ በር ከልክ በላይ በመከፈቱም ካፍር የሆኑ የዲን እስላም ጥላት የሆኑ ሰዎች የእኛን ታሪክ እነሱ መዳሰስ ጀምረዋል። الرسالة የሚባል ፊልም ላይ የተጫወቱ በርካታ ካፍሮች አሉ። ሌሎችም የዑመርም ይሁን የኻሊድም ይሁን ታሪክን በድራማ መልኩ የሰሩ ሰዎች ካፍሮች አሉ፣ ሙጅሪሞች አሉ፣ ፋሲቆች አሉ። አይሻን፣ አቡበክርን፣ ሐፍሳን የሚሰድቡ ሺዓዎች አሉ፣ ራፊዳዎች አሉ። ዓላማቸው ብር ማግኘት ነው። ሙስሊሙን ወጣቱን ከቁርአን ከሐዲስና ከትክክለኛ እውቀት ማራቅ ነው። ወሃከዛ ሙስሊም ነን የሚሉትም ድራማ በሚሰሩበት ጊዜ ለማስተማር ያሉ የኩፍር ቃል የሚናገሩበት አጋጣሚ አለ። ከአላህ ውጪ ላለ አካል ስጁድ የሚያደርጉበት አጋጣሚ አለ። መስቀል የሚያንጠለጥሉበት አጋጣሚ አለ። ይሄን ለማድረግ ምንድን ነው ያስገደዳቸው? ማንስ ነው ያዘዛቸው? ሰዎችን ወደ እስላም መጥራት፣ የእስላምን ብልጫነት ማሳየት፣ ሙስሊሞች ዲናቸውን እንዲያውቁና በዲናቸው እንዲኮሩ ማድረግ ራሱን የቻለ ዲኑ ያስቀመጠው መንገድ አለ። ረሱሉ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ሱሐቦች ታቢዒዎች ባስተማሩት መልኩ ማስተማር ይቻላል። ወደ አላህ መጣራት ዲንን ማስተዋወቅ ትልቅ የሆነ ዒባዳ ነው። ዒባዳ የሚባል ነገር በሙሉ ደግሞ የተገደበ ነው። ማንም አዲስ ዒባዳ ፈጥሮ ይሄን ሰርታችሁ ወደ አላህ ተቃረቡ ማለት አይችልም። ዳዕዋ ስኬታማ ሊሆን የሚችለው ፍሬ ሊኖር የሚችለው በነቢ ሰለላሁ ዐለይሂ ወሰለምና በሱሐቦቻቸው መንገድ ላይ ሆነን ስናደርገው ይሄን መንገድ ስቶ የሚደረግ ዳዕዋ በሙሉ ቢያለፋ ቢያደክም ፍሬ ሊኖረው አይችልም። ብዙዎች ይወዱታል፣ ብዙዎች ይከታተሉታል። ብዛት መለኪያ አይደለም። አላህ ነብይን ልኮ አንድ ሰው ያልተከተለው ነብይ አለ። ሁለትና ሶስት ሰው ብቻ የተከተለው ነብይ አለ። ህዝቦቹ አልቀበለህም ብለው ከሀገር ያባረሩት ነብይ አለ። በአንጻሩ ደግሞ እጅግ በጣም ብዙዎች የሚያደንቋቸውና የሚከተሏቸው ካፊሮች አሉ። ዲኑን የምናስተምረው ሰዎች በወደዱት መልኩ አይደል። ሸሪዓውን ትክክለኛውን አካሄድ ሰዎች እንዲወዱ አላህን እንዲያውቁ ስሜታቸውን የሸሪዓው ተከታይ እንዲያደርጉ ነው ልናደርግ የሚገባ። የማስተማር ዓላማውም ይሄ ነው። እኛ የሰዎችን ስሜት ተከትለን ሄደን እነሱ በሚወዱት መልኩ ከሆነ የምናስተምረው እነሱ ናቸው እንጂ የመሩና ያስተማሩን ያሉት ሸሪዓው አይደለም የመራቸው ያስተማራቸው። ኢዘን በድራማ መልኩ ማስተማር የዒባዳ የዲን አካል ተደርጎ ከሆነ ጭራሽ አይቻልም። ዲኑ ሙሉ ነው። በረሱል በሰሐቦች በታቢዒዎች ዘመን ዲን ያልሆነ ነገር ዛሬ ዲን ሊሆን አይችልም። አላህና መልእክተኛው እውቅና ያልሰጡት ነገር ዒባዳ ሊሆን አይችልም። ፊልምና ድራማ ከዲን ጋር ግንኙነት የለውም። እንዲሁ በተለምዶ ነው ሰዎች የሚያደርጉት ያለን እንደሆነ ከካፊሮች ከሙሽሪኮች የመጣን ዓዳ ልንጠነቀቀው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም መን ተሸበሀ ቢቀውሚን ፈሁወ ሚንሁም በላ የካፊሮች መለያ የሆነ ነገር ላይ ከካፊሮች የተመሳሰለ እርሱ ከነሱ ጋር ነው ብላ። እንዴት ብለን የአላህ ጠላት ከሆኑ ሰዎች ጋር እንመሳሰላለን? ካፊሮች የሚያደርጉትን እንዳናደርግ ከነሱ እንዳንመሳሰል በሄዱበት እንዳንሄድ አላህ አስጠንቅቆናል። ሰዎችን መከተል በእነሱ የመደነቅና እነሱን የማክበር ምልክት ነው። እነዚያ በዲናቸው ላይ የተለያዩ በቡድን የተከፋፈሉ በምንም አንተ ከነሱ አይደለህም ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ከሙሽሪኮችና ከስራቸው የጠሩ ናቸው። ነብዩን የሚከተል ሰው ከካፊሮችና ከሙሽሪኮች ከስራቸው የነሱ ስራና መለያ ከሆነ ነገር በሙሉ ራሱን ሊያጠራ ይገባል።
974ኛው ዓመተ ሂጅራ ላይ የሞቱት ኢብኑ ሐጀር አልሀይተሚ ረሂመሁላህ ተዓላ ስለ ከባድ ወንጀሎች ሲናገሩ ከሚያከፍሩ ከትልልቅ ወንጀሎች መሃል አንዱ የተወሰኑ ሰዎች ጀማዓ ሆነው ግሩፕ ፈጥረው አንድ ቦታ ላይ ቢቀመጡና ከነሱ መሃል አንዱም ከፍ ያለ ቦታ ላይ ተቀምጦ ራሱን ከዲን አስተማሪዎች ጋር ቢያመሳስልና ከዙሪያ የተቀመጡ ሰዎች ቢጠይቁት ከዛ በኋላ ቢስቁና ቢያሾፉ ከዲን አልእስላም ይወጣሉ ብለው ተናገራ። በዚህ መልኩ ዑለሞችን፣ ሱሐቦችን፣ ታቢዒዎችን አስመስለው የሚሰሩ ይህ የኢብኑ ሐጀር ንግግር ይመለከታቸዋል። ምንም እንኳን መክፈሩ ከእስላም መውጣቱ ማሾፍ ከታከለበት ነው ብንልም ማንኛውም በዕልምም ይሁን በኢማን የዑለሞችን ደረጃ ያልደረሰ ዓለም ያልሆነ ከዲን ምንም የማያውቅ ሰው የዑለሞችን ልብስ ለብሶ የዑለሞች ወንበር ላይ ቁጭ ብሎ ከዙሪያው ምንም የማያውቁ ለብር የተሰበሰቡ ሰዎች እሱን ስለ ዲን መጠየቃቸውና መልስ መስጠቱ አንጻራዊ በሆነ መልኩ ከዚህ ጋር ግንኙነትና ተመሳሳይነት አለ። ወሀከዛ ድራማ ተብሎ ያለ ውሸት የሚሳካበት አጋጣሚ የለ። ዲናችን ውሸትን አስጠንቅቋል። በሁሉም ነገር እውነተኛ እንድንሆን ገፋፍቷል። የሰው ልጅ ነፍሱ ውሸት ካስለመዷት ውሸታም ትሆናለች። የድራማ ትልቁ መሰረቱ ውሸትና ማታለል ማስመሰል ነው። ዑመር ያልሆነው ሰው ዑመር ሳይሆን ዑመር ኢብኑ አልኸጣብ ነኝ ብሎ የሚናገር ሰላሐዲን አልአዩቢ ሳይሆን እኔ ሰላሐዲን አልአዩቢ ነኝ ብሎ የሚናገር ሳይታመም የሚታመም ሌላ ቦታ ላይ በጺም የሚያሾፍ ከመሆኑ ጋር ሙስሊሞችን አስመስሎ ሲሰራ አርቲፊሻል ጺም ፊቱ ላይ አጣብቆ ሲሰራ የንግግርም የተግባር ውሸት በሰፊ የሚታይበት ነገር ነው ድራማ። በዚህ መልኩ በውሸት ታጅቦ ማስተማር ውሸትን መሰረት ያደረገ መዝናናትና ጫወታ ንጹህ አቅል ያለው በሙሉ ከእንዲህ አይነቱ ነገር ራሱን ከፍ ያደርጋል። ውስጡ ባዶ የሆነ ሰው ማያስቅ ያስቀዋል፣ ማያስደስት ነገር ያስደስተዋል። ሙስሊም ብዙ የሚመለከተው ነገር አለ፣ የአኺራ ጉዳይ ያሳስበዋል። ስራ እንዳጣ ወይም እንደ ህፃን በሆነ ባልሆነው አይስቅም። ስራ የፈቱ ሰዎች ለፈጠሩት ነገር ለሰሩት ነገር እሱ ስራ ፈቶ ቁጭ ብሎ አይ ያልሆኑትን ሆንኩኝ ያላደረጉትን አደረኩኝ ብሎ መናገርን ለማሳቅ ብሎ መዋሸትን በተመለከተ ሸሪዓው ያስቀመጠው ከፍተኛ ዛቻ አለ። በአንድ በኩል ሸሪዓ እናስተምራለን ያለን በሌላ በኩል ሸሪዓን ልንጥስ አይገባን። ሙዓዊያ ኢብኑ ሐይዳ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ነብዩ ዐለይሂ ሰላቱ ወሰላም ወይሉን ሊለዚ ዩሐዲሱ ፈየክድብ ሊዩድሒከ ቢሂ ልቀውመ ወይሉን ለሁ በላ ኢማም አሕመድና ትርሚዚ ሌሎችም እንደዘገቡት ሐቂቃ እውነት ያልሆነ ነገር እያዋሸ የሚናገር ሰው ወየውለት፣ አሁንም ወየውለት በላ። ዑመር ያልሆነ ሰው ዑመር ነኝ ሲል፣ ኻሊድ ያልሆነ ሰው ኻሊድ ነኝ ሲል፣ ጦር ሜዳ ላይ ተሳትፎ አንድን ካፍር ያልገደለ ሰው ገድያለሁ ሲል፣ ይህ ግልጽ የሆነ ውሸት፣ ሌላ ምንም ስም ልንሰጠው አይገባም። ውሸት ማለት ያልሆነውን ሆኗል ብሎ የሆነውን አልሆነም ብሎ መናገር ማለት። በዚህ መልኩ መዋሸት ማን የፈቀደልህ? ይህ ውሸት ውስጥ አይገባም ያለው ማን ነው? በሐቂቃው ሆኖ ያለፈ ነገር እንኳ ቢሆን አንተ አይደለም ይሄን ያደረግከው፣ አንተ አይደለም ይሄን ያልከው። ይሄን ታሪክ ለሰዎች ማስተላለፍ ከተፈለገ በኹጥባ መልኩ በሙሐደራ መልኩ ሰዎች ፊት ለፊት ቆመህ ተናገር። ዑመር እንዲህ ብሏል፣ ዑመር እንዲህ አድርጓል ብለህ ተናገር። እማ ዑመር ሳትሆን ዑመር ነኝ፣ ቢላል ሳትሆን ብላል ነኝ፣ ሳይገደል እንደተገደለ መሆን፣ ሳይታመሙ እንደታመሙ መሆን፣ የሱሐቦችን የታቢዒዎችን ክብር የሚነካ ንግግር መናገርና የእነሱን ደረጃ ዝቅ የሚያደርግ አካሄድ መሄድ ደጋግ ቀደም ሴቶች አላዋቂዎች ተገላልጠው ይሄዱ ነበር ብለው እንዲያምኑ እንዲያስቡ የሚያደርግ አለባበስን ለብሳ የሱሐባ የታቢዒ ሴት ናት ተብላ መቅረቧ ኢላ ገይሪ ዛሊክ ብዙ አቅል የማይቀበለው ነገር፣ የሙእሚኖች ልብ የሚጠላው ነገር፣ ደስታን ሳይሆን ጭንቀትን የሚያመጣ ነገር። ወሀከዛ ሰዎችን በንግግራቸው በእርምጃቸው እነሱን መከተልና የአንተ አካሄድ የአንተ አለባበስ የአንተ አነጋገር ሳይሆን የሰዎችን አስመስለህ መስራት በዲኑ የተጠላና የተወገዘ። ነብዩ ሰለላሁ ዐለይሂ ወሰለም ከዓኢሻ በተላለፈ ሐዲስ ማ ኡሂቡ አኒ ሐከይቱ ኢንሳናን ወአነ ሊ ከዛ ወከዛ በላ። አንድን ሰው ባነጋገሩ ባለባበሱ መከተልና እንደሱ መሆን አልፈልግም አልወደም፣ እንዲህ አከል ነገር እንዲህ አይነት ነገር ታገኛለህ እንኳ ብባል ብላ እንደሚከለከለው ሁሉ በንግግርና በድምፅ
በአካሄድና በተግባርም እሱን አስመስሎ መስራት እዚህ ውስጥ ይካተታል ተብሏል። የትኛውም ክብር አለ የሚባል ሰው እሱ ባለበት የሱን አነጋገር፣ የሱን ድምፅ፣ የሱን አለባበስ፣ የሱን እርምጃ ሰዎች ፊት ለማሳየት ሊሞክሩ አይችሉም። አንድ የሀገር መሪ አሊያ ደግሞ ትልቅ ባለስልጣን እሱ ባለበት እሱ እንዲህ ነው የሚለብሰው፣ እሱ እንዲህ ነው የሚናገረው፣ እሱ እንዲህ ነው የሚሄደው ብለው እሱን አስመስለው ለመስራት ሰዎች አይሞክሩም። የረሱል ሰሐቦች፣ የዲን መሪዎች፣ ነቢያት ከማንም በላይ ሊወደዱ ሊከበሩ ይገባቸው። ባሉበት ይሄን ስናደርግ ቢያዩ ሊሸማቀቁ ይችላሉ። አይደረግምም ጭምር። አጠገባችን ያለ የምናከብረውና የምንፈራውን ሰው አስመስለን እንደማንሰራው የእነሱንም ከመስራት ልንታቀብ ይገባን፣ ክብራቸውን ልንጠብቅ ይገባን። ማንኛውም ሰው ቤት ውስጥ ከሚስቱ ጋር የሚሆነውና የሚያደርገውን ሰዎች አደባባይ አውጥተው እንዲህ ነው የሚያደርገው ብለው ሊሰሩበት የትኛውም ሰው አይፈቅድም። ስህተት ላይ ወድቆ ሰዎች እንዳዩት ማንም አይፈልግም። በፊልምና በድራማ ስም ግን የታያለው ይሄ ነው። አንዳንዴ መሰረት በሌለው ነገር ሁሉ ህንድ የምትባለዋ ሱሐቢያ ሴት ሐምዛ ከተገደሉ በኋላ ጉበቱን አውጥታ በላች ብለው ሪሳላ የሚባል ፊልም ላይ በአረብኛ ሰርተውት በአማርኛ ተተርጉሞ ስንቶችን አስለቅሰዋል። ሐቂቃውን በምናይበት ጊዜ ህንድ ረዲየላሁ ዐንሃ የሐምዛን ጉበት አውጥታ አልበላች። እንደዚሁ ደግሞ እነሱ እንደሚያደርጉት የሱሐቦች የታቢዒዎች ባለቤት ምስቶቻቸው ተኳኩለው ተገላልጠው የሚሄዱ ማን ነበሩ? ይሄ በሙሉ የዲን መሪዎችን ክብር፣ የሱሐቢያ ታቢዒዎችን ክብር ሚነካ። ይሄን ቁጭ ብሎ ማየትና በዚህ ጊዜ ማቃጠል ዲን የሚፈቅደው ነገር አይደለም። ንጹህ ህሊና ያለው ሰው የሚደሰትበትና የሚረካበትም ነገር አይደለም። በሀከዛ ክብርን መጠበቅ በዲኑ ትልቅ ቦታ አለ። ክብሩን የማይጠብቅ ሰው፣ ክብር የሚያጎድፉ ነገሮችን የሚሰራ ሰው ለምስክርነት ቢቀርቡሉ ተቀባይነት የለው። ድራማ በመስራት የሚታወቁ ሰዎች አብዛኞቹ የአኽላቃቸው መበላሸት እንዳለ ሆኖ አንዴ ከካፊሩ፣ አንዴ ከሙስሊሙ፣ አንዴ ፋሲቅ የሚያስብል ሌላ ጊዜ ሙእሚን የሚያስብል ስራ ለብር ብለው መስራታቸው እንዳለ ሆኖ ብዙዎቹ ከሙስሊም ክብር ጋር የሚጻረርን ስራ ሲሰሩ ይታያል። ድራማቸውም ላይ ጭምር። አደብና ሐያ ያለው ሰው የእነሱን ድራማ ቁጭ ብሎ ያያል። በንግግራቸው ሲቅለሰለሱ፣ አንዴ ሴት ሲመስሉ፣ አንዴ ህፃን ሲሆኑ፣ አንዴ በሽተኛ ሲሆኑ፣ አንዳንዴ እንደብድ ሆነው ሲሰሩ፣ ሌላ ጊዜ ከስብዕናቸው ወጥተው እንስሳ ሁሉ መስለው ሲሰሩ የሚታይበት አጋጣሚ አለ። በማሾፍ በመሳለቅ ያለ በቂ ምክንያት ሳቅን በማብዛት ቀልድን በማብዛት የሚታወቅ ሰው አራቱም የዲን መሪዎች ዘንድ ምስክርነቱ ተቀባይነት የለውም። ያኒ ዲኑ፣ አደቡ፣ ስብዕናው ሙሉ ሰው አይደለም ማለት። እንዲህ አይነትን ችግር የሚያስከትልን ስራ መስራት ዲናችን ሊፈቅድ አይችልም። ኢብኑ ተይሚያ ረሒመሁላህ ተዓላ መጅሙዕ ፈታዋ ላይ ሰውን ለማሳቅ ብሎ የሚናገር ሰው አላህን አምጿል፣ መልእክተኛውን አምጿል። በዚህ ዙሪያም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። ሰውን ለማሳቅ ብሎ እየዋሸ የሚናገር ሰው ወየውለት፣ አሁንም ወየውለት፣ አሁንም ወየውለት ብለዋል። አብዱላህ ብን መስዑድ ደግሞ ውሸት ለቀልድም ይሁን ለቁም ነገር አይፈቀድም ብለዋል አሉና የትኛው ሁኔታ ላይ እንዲህ አይነትን ድርጊት የሚፈጽም ሰው እርምጃ ሊወሰድበት ይገባል፣ ከእንዲህ አይነቱ ተግባር ይታቀብ ዘንድ ብላ። ድራማ ላይ ትልቁን ቦታ የያዘው ድራማውን የሚያማሞቅላቸው የሰውን ልብ የሚስብላቸው በቀልድ መልኩ የሚዋሹት ውሸትን የሌለውን የቀጠፉ መናገር። ዲን እስላም ከውሸት እየከለከለ እንዴት ተብሎ በውሸት የተሞላውን ድራማ ይፈቅዳል? በመሆኑ ማንኛውም አቅል ያለው ሰው እስላም ትልቅ ቦታ ለሰጠው ክብሩ የሚጨነቅ ሰው እንዲህ አይነትን ነገር ከማድረግ ራሱን ከፍ ያደርጋል። ለእስላም ትልቅን ነገር ማበርከት የሚፈልግ ሰው፣ እስላምን መኻደም የሚፈልግ ሰው በድራማ በር በኩል ገብቶ እስላምን ለመኻደም አይሞክር። ምንም ኺላፍ የሌለበት አላህ ዘንድም ሰው ዘንድም የሚያኮራና የሚያስከብር እጅግ በጣም ብዙ እስላምን መኻደም የምንችልበት መንገድ አለ። ምንጭን ቁርአንና ሐዲስ በማድረግ ስለ እስላም መጻፍ ይቻላል። እስላማዊ መረጃዎችን በድምጽ የቀዱ ማስተራጨት ይቻላል። በአካል ሰዎች ባሉበት የሄዱ ማስተማር ይቻላል። ኹጥባ ማድረግ ይቻላል። ከሶላቶች በኋላ ሰዎች ፊት ቆሞ ሙሐደራ ማድረግ ይቻላል።
ዲኑ የሚደግፈው አጅር የሚሰጥበት የትኛውም ዓለም ያልከለከለው በርካታ ማስተማሪያ መንገድ ያለ ዲኑ የሚከለክለው ድራማን የሚመርጥበት ምክንያት ሊኖር አይገባም። ይሄን የሚመርጥ ሰውም አብዛኛውን ጊዜ በአኽላቁም በዲኑም ክፍተት ያለበት አልያ ደግሞ ጀህልና ያለበት ሰው ነው ሊሆን የሚችል። ዲን እስላም ምንም እንኳ ቀልድን ቢፈቅድ ሳቅን ቢፈቅድ አንዳንዴ መዝናናትን ቢፈቅድ ራሱን የቻለ ገደብ አስቀምጦለት ስርዓት አስቀምጦለት አማ ልቅ በሆነ መልኩ እንደፈለጉ መሳቅ እንደፈለጉ መቀለድ እንደፈለጉ መዝናናት ሊላይ ቦታ የለው። እነሆ ድራማ ለመዝናናትም ይሁን ለመቀለድ ብለን በምንሰራው በምናይበት ጊዜ ውስጡ ላይ ሐራምን ካካተተ ከካፊሮች ጋር ካመሳሰለ ማንኛውም ለዲኑ የሚጨነቅ ሰው ሊርቀውና ሊጠነቀቀው ይገባል። ዲኑ ገር ነው፣ ነብዩ ሰለላሁ ዐለይሂ ወሰለም አላጠበቁም የሚሉበት አጋጣሚም አለ። ነዓም ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ምርጫዎች ከቀረቡላቸው ሁለቱም ሐላል ከሆኑ ይበልጥ ገሩን ይጠቀሙ ነበር። ወንጀል ከሆነ ግን ከማንም በላይ ይሸሹት ነበር ብላለች እናታችን አይሻ ረዲየላሁ ዐንሃ። ዲኑ ገር ነው የምንለው ሐላል በሆኑ ነገሮች ወንጀል በሌለበት ነገር ነው። አማ ስሜታችን የተከተለን ከስሜታችን ጋር ስለመሄድ ዲኑ ገር ነው የምንል ከሆነ ዲኑ እኛ በሄድንበት እንዲሄድ ፈለገን እንጂ ዲኑን ተከተለን አይባል። ከስሜታችን ጋር የሄደውን ሁሉ ገር ልንለው ያላስደሰተንና ለስሜታችን የከበደን በሙሉ ማጥበቅ ልንለው አይገባም። እንደዚሁ ደግሞ መሳቅ መቀለድና መጫወት ዲን እስላም ላይ እግረ መንገድ የሚደረግ ነገር እንጂ ለመዝናናትና ለመቀለድ ተብሎ ራሱን የቻለ የሚሰራ ስራ እንደዚሁ ደግሞ በመቀለድና በመጫወት የሚታወቁ ሰዎች እንዲኖሩ ስራዬ ብለው የሚሰሩ ሰዎች እንዲኖሩ ዲኑ አያበረታታም። ይህ ከመሆኑ ጋር የዕለት ተዕለት ስራቸው የገቢ ምንጫቸው ሸሪዓውን በጣሰ መልኩ ሰውን ማዝናናት መቀለድ መሳቅና ማሳቅ የሆነ ሰዎች አሉ። እንዲህ አይነቱ ተግባር ደጋ ቀደምቶች ዘንድ አይታወቅም። መዝናናትም ይሁን መቀለድ መሳቅ ሸሪዓው ባስቀመጠው ስርዓት መሰረት ሊሆን ይገባል። በሐቅና በእውነት ሊሆን ይገባል። ነብዩን አንቱም ይቀልዳሉ እንዴ ሲባሉ አዎ እንቀልዳለሁ ሐቅ እንጂ አልናገርም ብለው ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ ቀልድና ጫወታ መዝናናት የሌሎች ክብር ላይ መራመድን ሊያስከትል አይገባም። ውሸትን ሐሜትን ሊያስከትል አይገባም። በዚህ መልኩ መሳቅና መቀለድ እንደሚቻል የሚያሳዩ ሐዲሶችንም ቁም ነገረኛና እውነተኛ መሆን እንዳለብን የሚያሳዩ ሐዲሶችንም አጣጥሞ መሄድ ይቻላል። አንዱን ጥሎ ሌላውን እንደልጥሎ መሄድ ለዲኑ ከሚጨነቅ ሰው ማይጠበቅ ነገር ነው። هذا والله تعالى اعلم። ለዛሬ በዚህ እናቆምና ሳምንት ኢንሻአላህ በቀጣይ ደርስ ይሄን ርዕስ የምናጠናቅቅበት ድራማና ፊልም ወጣቱ ላይ የሚያስከትሉትን መዘዞችን መንቃኝበት በስተመጨረሻም ይቻላል የሚሉ ሰዎች ለሚያነሷቸው ነጥቦች ምላሽ የምንሰጥበት ትምህርት ይኖረናል። አስአሉላህ لي ولكم التوفيق والسداد والهداية والعلم النافع والعمل الصالح وأن يعصمنا من الفتن والزلل إنه على كل شيء قدير. السلام عليكم ورحمة الله وبركاته.